ዴሊቨሪዎችን መስራት ጀመርኩ። ያሉኝ ኔትወርክ በሙሉ መጠቀም ጀመርኩ። ሱቆች ላይ ደወልኩ። እንዴት ነው አድቨርታይዚንግ ትፈልጋላችሁ? እንዴት ላድርግላችሁ? ይሄን ላስታውቅላችሁ? ኦኬ እሺ ላድርስላችሁ። በቃ ባለኝ አቅም በሙሉ 100% አሟጥጬ ገንዘብ መስራት ጀመርኩ። አማውንቱን ሴት አድርገህ ነበር? I need to have this much of cash now. ያ አማውንቱ almost $200 ሜክ ማድረግ እንችላለን ብዬ ያሰብኩት። $100 ሴፍቲ ነው መቀመጥ አለብን ብዬ ያሰብኩት። $100 ደግሞ ትሬድ ማድረግበት ነው። ኢቭን ትሬድ ማድረግበትም አይደለም እሱ ራሱ ለአራት ይካፈልና የትሬዲንግ አካውንት ላይ መቀመጥ አለብን። ምክንያቱም የኔ አንድ ትልቁ ቻሌንጅ የነበረው ሳይኮሎጂ ነበር። ጀመርኩ the first month በስነ ስርዓት ኮንሲስተንሲ ሆኜ የትሬዲንግ ስትራቴጂን፣ ሪስክ ማኔጅመንት ፕላንን ኤቭሪቲንግ አፕላይ ለማድረግ ጀመርኩ። ሩቲኔንም ጭምር። ሩቲኔ ምንድነው? ጠዋት በሌሊት እነሳለሁ። ኤዥያ ሴሽን ላይ ያው ከሰላት በኋላ ስፖርት መስራት አለብኝ። ከዛ ማርኬት ሪካፕ ያለው ከዛ ስራዎችን መስራት አለብኝ። ከዛ የማርኬት ኢንትሪ ማገኝ ከሆነ ማርኬት ጋር ትሬድ ጋር በቀን አንድ ወይ ሁለት ትሬድ ነው የሚገባው። ስለዚህ ይሄ የኔ ስትራቴጂ ነው ብዬ አወጣሁ። ስትራቴጂ ደግሞ ስጠቀም ምንድነው በቀን ውስጥ የገባሁትን ትሬድ ስገባው የነበርኩበት የሳይኮሎጂ የኢሞሽናል ሁኔታ ጽፈዋለሁ። በኔክስት ደግሞ ምንድነው ማድረገው የገባሁትን ትሬድ ስክሪንሾት አንስቼ ኦር ቪዲዮ ሪከርድ አደርጋለሁ። ስለዚህ ትልቅ ማድረጋቸው ነገሮች ምንድነው ኤቭሪዴይ ትሬዶችን ቴክስ አደረግ ቪዲዮ ሪከርድ አደርጋለሁ። የገባሁትን ትሬድ ለምን እንደገባሁት ኮንፈርሜሽኖች ጽፋለሁ፣ ስንት ሰዓት እንደገባው እና እነዚህ ትሬዲንግ ጆርናሎች በሙሉ አደርጋለሁ። ያ እዛ እንዳልኩት ደግሞ ያው ኤክሰርሳይዝ ኤቭሪዴይ ማድረግ እንችላለን። ስፖርት መስራት አለብን። ፑሽ አፕ ሊሆን ይችላል፣ ሲት አፕ ሊሆን ይችላል። ቤቴ ውስጥ እንትን አለችኝ ሲት አፕ እንሰራበትና ባንድ አለ ስፖርት ማለት ነው። አንዳንድ ጓደኞች ሲመጡ ያው ስፖርት ማይመቻቸው ጓደኞች አሉ። አንተ ምንድነው ላይፍ ስታይልን አታሻሽልም እንዴ? ምድረ ስፖርት የምትሰራው ነገር ይልኛል። ያው እኔ ከድሮ ጀምሮ ይዤው የመጣሁት ነገር ስለሆነ ያው ሞር ሞቲቬት ያደርገኛል እነዛ ነገሮች ሳደርግ ማለት ነው። ከዛ the first month challenge ጀመርኩ ለራሴ ያንን ነገር every single day ማድረግ ጀመርኩ። ከዛ at the end of the month አካውንቴን ብሎ አደረኩት $5 ግን በዚህ አንድ ወር ጊዜ ውስጥ 200 አድርሼው ነበረ፣ 150 ነበረ፣ 180 50 200 እንደዚህ ያለ ነበር ሙሉ ሲያደርግ ነበር። በዚህ የአንድ ወር ጊዜያቶች ውስጥ ደግሞ ያሳለፍኩትን የትሬዲንግ ታይም በሙሉ ጆርናል ሳደርግ ነበር። እዛ ኦኬ ገንዘቡን ልክ ብሎ እንዳደረኩ አልተናደድኩም። በጣም ደስተኛ ሆንኩት። Subscribe to my channel.